ኖ መጀመሪያቺ ሴት አድርጋለች ያልከውን አጋልጥልንና ከዛ አንተ የምትለውን እህቶቼን ታግዛለህ። እንዴት አላልሽም? እውነት አንቺ ሀቢባን የምትወጃት ከሆነ እኔ እንኳን ሳልወዳት አዳምጪኝ። ራስሽ ያልሽውን ነው መመልስልሽ። ገባሽ አልገባሽ መብትሽ ነው፣ መደገፍ መብትሽ ነው። ግን አንቺ እንደ ሰው እነዛ ሰዎችም ካሳዘኑሽ ሌሎች ሰዎችን በሀቢባ በኩል የሚረዱ የሚደገፉ ሰዎች አሉ። ተስፉ እንዳለው ከሆነ ሀቢባ እያጭበረበረች ነው። እነዛን ሰዎች አጋልጣትና ትረዳለህ ወይም ወደ ራስ ፕሮግራም ትመለሳለህ። ለምንድን ነው የማትሉት? እሱ ቤቱን እንዲሞቅለት ሰው እንዲቀበለው የሌላን ሰው ስም እያጠፋና በኮሜንት ቤታቸው እንዲያደርጋሉ። እነሱ ለራሳቸው ጥቅም ብቻ ነው፣ እናንተ እንድትጠቀሙ እኮ አይደለም። እንዲህ እኮ ይሰርቃሉ፣ እንዲህ ያደርጋል። ከዛ ቤቱ ታብታብ ይደረጋል፣ ሼር ይደረጋል፣ ሰው እር ብሎ ይመጣል። ከዛ በኋላ ወደ ራሱ ጥቅም አንዳንድ አበባ ፎሎ ወደ ማስደረግ ከሚሄድ እውነት እነዛ ሰዎች ከተበደሉ እሱ እንደሚል ካደረጉ ለምን ክሊር ፊገር አውት አድርጎ ያንን ስራ አይሰራም? ቢኮዝ ኖባዲ ሂስ ካም ዴር። አየሽ፣ ለዛ ነው። ትክክል ነሽ ማሬ። እኔ ደግሞ ልመልስልሽ እዚህ ጋር ትክክል ነሽ። በፊት የሰራው ስራ ሊኖር ይችላል። አንድ ሰው እኮ ፍጹም አይደለም። ኃጢአት እንዳለበት ደግሞ ትክክለኛ ነገር ይሰራል አይደለ? ያ ሰው ከመጥፎ ነገሩ ከተቆጠበ ወይም መጥፎ ነገር ሊኖር እኔ ከራሴ ጀምሮ መጥፎ ነገር እኔ መጥፎ ሴት ወይም መጥፎ ሰው ልሆን ይችላለሁ። ያንን መጥፎነቴን ማስተካከል ራሴ። አልገባሽም? በፊት የሰራውን አይደለም እያልን ያለ ነው። አሁን ስለ በፊት ሳይሆን በፊት የሰራውን ሆኖ አሁንም እንደዛ መድገም አለበት ወይ? የኔ ቆንጆ በዚህ እኮ እየደገፍኩ አይደለም። እኔ ተስፍሽ ባለው ነገር እኮ ቅድም እኮ አስቀምጬልሻለሁ። ተስፍሽ ባለው ነገር እየደገፍኩት አይደለም። ትናንትና መረጃ ካለህ መረጃውን አምጣልን ለማለት እኮ ብዙ ልጆችም እኮ ከታችሁንን በኮሜንት እያወራ ነው። የሰው ስም እያጠፋ ቋንድ ቃል አንቺ ምንኛ ነው የሰው ስም እያጠፋ ሌሎች ሰዎች መረዳት ስላለባቸው በሀቢባ ስም ተረማምደውና ስሟን አጥፍተው የሚጠቀሙትን ይጠቀሙ እያልሽ ነው? እኔ እያልኩ አይደለም። ማለት እዚህ ጋር እኔ ከሰው ልጅ እንዲገፋ እኮ አይደለም። ልንገርሽ ማለት የሚጋጭ ቃል አታውሪያ። የምናዳምጥሽ ሰዎች እኮ አለ እኮ አይደለም። ይሄ ልንገርሽ እኮ የሚጋጭ ነገር አይደለም። በማይችሉት ቆይ አንዳዳምጪ። መጻፍና ማንበብ የማይችሉት ሰዎች ቆይ አይደለም ሀሳብሽን ሲጨርሽ እኮ በሰው ጭንቅላት ውስጥ የሚገባ ነገር ማውራት አለብሻ። በሰው ጭንቅላት ውስጥ የሚገባ የራሴን ሀሳብ ነው የምሰጥሽ። አዳምጪ። በሰው ልጅ ጭንቅላት የሚገባ ፖይንትለስ የሆነ ነገር አውሪያ። የበፊቱን አታውቂም አይደለ? ወይም አሁን የሚደረገውን ነው የምታውቂው። አሁን የቤቱ ላይ ተስፉ የሚናገራቸው ቃላቶች የራሱ ሀሳብና እሱ ሰዎችን ለመጥቀም ከመጣ የሌላ ሰው ስም ማንሳት የለበትም። ሁለተኛ የወነጀለው ሰው ስም አለ፣ ያንን ሰው ክሊር ያድርግ። ሶስተኛ ሀብታም ከሆነ ማለት ነው ጌስት ያስገባቸው ሰዎች እነሱ አበባ እንዲሰጡ ሳይሆን ከራሱ ክሬት አድርጎ ልክ ሀቢባ እርዳታ ሲመጣ ይኸው እኔ 10,000 ብር 20,000 ብር በዓል ሲመጣ ለተከታዮቼ እያለች እንደምትሰጠው እሱም ሰጥቶ ያሳየን። ሶስተኛው ነገር የሚኖረው ዩሮፕ ሀገር ነው፣ ወደ ካናዳ ነው። እኛ ዩሮፒያን ዩኒየን ሰብስቦ ለእኛ ላይ ይስራ። ለምን አረብ ሀገር አደረገ ሪሰርቹ? ለምን ጥቅም ስላለ አንቺ እንዳልሽው እንደ በግ የሚነዳ አካል ስላለ ወደዛ ሄደ። ያ የኔ ጉዳይ አይደለም፣ መብቱ ነው። ግን ቃልዬ አንቺ ስትጠቀሚ በሌላ ሰው ስም መጉደፍና ያን ሰው ስም አጉድፈሽ አይደለም እኮ ለሰዎቹ እንዲጠቀሙ ስራ ምሰሪ። ፈርስት ኦፍ ኦል ሎሚ የሚባለው የእሱ ፕሮጀክት አይደለም፣ ወይም የእሱ አይዲያ አይደለም። አይዲዮሎጂ ክሬት ማድረግ ይባላል። ሚዲያ ላይ ራሱ እኮ ስመጪ ክሬተር ነው። ቲክቶክ ክሪኤተር ከሆነ የራሱ ሀሳብ አንዴ ላናግርሽ። እኔ ደግሞ አንዴ ሀሳብሽን ተቀበልኩሽ። ደግሞ እኔ ለሀሳቤ ልስጥ። እሱ እኮ የራሱ ምርጫ ነው። የሁላችንም ሁላችንም እኮ ልንገርሽ፣ ሁላችንም ሰው ነን አይደለ? አንቺም ሀሳብ ነው ይሄ። እሱ ለምን እንደዚህ ያደርጋል? እከሌ ጥፋት ካለበት እከሌ ጥፋቱን ለምን አያስተካክልም? ይሄ ሁላችንም ነን። ጥፋት ያለበትን ሰው የማረም ግዴታችን ነው። ማንም ሰው ሰውን ወጥቶ መናገርም ሆነ መዞለም የሆነ ነገር ማለት አይችልም። ይሄ ሁላችንም ጥያቄያችን ነው። አንቺን ያለ ጥፋትሽ ሰው እንዲሆነጅልሽ አንፈልግም። እኔን ያለ ጥፋቴ ሰው እንዲሆነጅልኝ አልፈልግም። ማንም ሰው በእርግጥ ተስፋዬ ጥፋት ሊኖርበት ይችላል። ጥፋቱን ደግሞ የምናርመው እኛ ነን እንጂ አሳልፈን አይደለም ስለ አንድ ሰው ጎዶሎ የምናወራው። ስለማንም ስለ ሀቢባም ሆነ ስለ ተስፍሽም ሆነ ስለ እኔም ሆነ ስለ አንቺም ውድነት ይኸውልሽ፣ ባለ 2 ዲግሪ የጫነ ሰውዬ እኛ እርማት አንሰጠውም። እናንተ ማናችሁ ምንድናችሁ ለእኔ እርማት የምትሰጡኝ ብሎ ያለ ሰውዬ ስለሆነ ከዛ ባሻገር ደግሞ ማለት ነው ምን አለ መሰለሽ 2 ዲግሪ የጫነ ሰው
ከዚህ በፊት የጀጎል በጎ አድራጎት ዋና መስራችና ኃላፊ የሆነው የሚመጥኑት ሎጎ የሬሳ ሳጥን ነው ብለን ስንሰጣቸው እናንተ እንዴት ጭንቅላት የሌላችሁ ሰዎች ይሄንን ሎጎ ለእኔ ትሰጣላችሁ በማለት የሎሚ ምልክትን አድርገዋል። እኛ ከስራቸው ጋር የሚሄድ ነው ያልነው። በአሁን ሰዓት ደግሞ አንድ አበባ እና የተለያዩ ጊፍቶችን ለሰዎች ሄልፕ በማድረግ ላይ ይገኛሉ። የሆነ ሆኖ ስማቸው ጋሽ አበባው በሚል ተቀይሯል። ስህተት ቢኖርባቸውም እሳቸው እኔ ትክክል ነኝ፣ ሰው እንዲያርመኝ አልፈልግም የሚሉ ሰው ናቸው። እኛ ደግሞ በማስረጃና በመረጃ አስቀምጠንላቸዋል። ክስም ካላቸው ይዘው ይምጡ ብለን በተናገርነው መሰረት እኔ እማንም ቤት የምገባ ተልካሻ ሰው አይደለሁም የሚል ቅሬታቸውን አቅርበዋል። ያ ማለት ያላቸውን ንቀት ያሳዩበት ርቀት ነውና እኛ ደግሞ በጣም አዛኝነን የማዳም ቅመሞች የዋነን ቢችል አንዱ ነታ መራራ ሀቅ ለእሳቸው ለጋሽ አበባው ቢችል ሀቢባን አሳልፎ ሰጥቷታል። ገደል ውስጥ ነው የከተታት። ቢችል እንደሱ አመታትና እንደሱ አወራወር ቢሆን ገደል ውስጥ ነበር የከተታት። ከዚህ በኋላ በማንም ቤት አልልከሰከስም የሚል ኃይለ ቃል ተጠቅመው የሬሳ ሳጥን ምልክቱን ለጀጎል በጎ አድራጎት ይመጥናል ያልነውን ስናስቀምጥ በንዴትና በብስጭት ከቤታቸው ላይ ሚውት በማድረግ እንደውም በብሎግ አሰናብተውናል እና እኛ እዚህ ጋር ስናወራ ጋሽ ተስፍሽን ወይም ጋሽ አበባውን አናርማቸውም። እሺ ውዴ፣ እሳቸው ባለ 2 ዲግሪ የጫኑ እውቀት ያላቸው ከሰዎች ምንም አይነት የገንዘብ እርዳታ የማይፈልጉ ሰውዬ ስለሆኑ የጀጎል በጎ አድራጎት ዋና መስራችና ኃላፊ ጋሽ አበባው ያስቀመጡትን የአካውንት ባዮ ላይ እንዲያነሱ በአክብሮት እንጠይቃለን። ይሄ ድርጅቱ ስራውን ካቆመ የእርሱ አካውንት ልመናውን አላቆመም ማለት ነው። በዚህ አጋጣሚ ጋይስ እንደ ቀልድ የሚታይ ምንም አይነት ነገር የለም። እሱ ሀገሩን ለቆ በለቅሶና በሰቆቃ በስቃይ ስንት አይዞህ ተብሎ የተባበለ ሰውዬ የእንትንን የጀጎል በጎ አድራጎትን አካውንት አስቀምጦ እስካሁን ድረስ ህዝቡን እየዘረፈ እንደሆነ እንዲታይልን እንፈልጋለን። ይመርመርልን እንዴ! በየዋህነት ይሄኔ አካውንቱ ላይ ስንት ሰው ገንዘብ አስገብቶ እንደሆነ በምን እናውቃለን እንዴ? ሎጎ ደግሞ ይመጥንሃል ስንልህ ከስራህ አንጻር ነው። እየመረረህ ዋጠው አባቴ። የጀጎል በጎ አድራጎት ድርጅት ሬሳ ማመላለስ ነው ካልክ ለጀጎል በጎ አድራጎት ድርጅት የሚመጥነው የሬሳ ሳጥን ሎጎ ነው። ምን ነው የሬሳ ሳጥን ሎጎ ግዴታ ነቃ ወሳኝ ነው። ሰው ከሚሰራው ስራ ጋር ነው የሚሄደው እኮ። ለምን ተናደደ? ለምን መወተን? ለምን ተቆጨ እንዴ? ጋሽ ለጥበሉ ያውሩ። እናንተ ሚዩት ተደርጋችኋል። እዛ ሄዳችሁ ሀሳብ ስታነሱ ተቦልከናል። ማሪ ለጥበሉ ያውራ። ምንዬ ለጥበሉ አውራ። ልናገረው ፈልገው ናለሽ የማዳም ቅመም እንወዳቸዋለን የሚል ሰው ከመቶ አንድ ሰው እንደማይወዳችሁ ግልጽ አድርጌ ልንገርሽ። እግዚአብሔርን ነው የምነግርሽ። አብሶ እንደዚህ ወደ ሰለጠነ አውሮፓ ሀገር አለን፣ አሜሪካ ተባረከ። አውሮፓ በተለይ መረዳት ያለበት እግዚአብሔር መረዳት ያለበት አውሮፓ በስትረስ በብዙ ነገር ልጅ የተቀማ በጣም ብዙ እርዳታ የሚፈልጉ ሰዎች አሉ። ብዙ እንደማያዋጣ ያውቃሉ። ገባሽ? እዚህ ጋር ቢሰሩበት ምንም እንደማያዋጣቸው ያውቃሉ። ወደዛ መጡ። ጀጎል ብሎ መጣ። ትልቅ ቤት ተከራይቶ መጣ። አላዋጣ ሲለው ከዛ ለቅቅ ያለው ብሎ መጣ። እሱ ራሱ እንትናን መሆን ነበር ህልሙ። ማን ነው? ወንድም ካሊድን መሆን ነበር የሚመኘው። ያ ቅንነት ይፈልጋል። ከአላህ ሲሰጥሽ ብቻ ነው የምትሰሩ ስራ። አየው አልሆነ አለ። ከዛ ምን አደረገ? ዩቲዩብ ሰብስክራይብ ማደራረግ ጀመረ። አሁን ደግሞ ሎሚ ነኝ ምናምን። ሎሚ ምን አይነት ሎሚ ነኝ የምትለው? ማንም ሰው ነገሮች ከትላንት ወደ አንድታችን ለሞት ነው ስትል አይተናታል። በዛሽ ሌሊቱ ጉዳዩ ተጨርሰው ገባሽ። ትላንትና 1,300,000 ብር ተሰበሰበ። ከዛ ውስጥ እዚህ ከአሜሪካ የሰጠ ሰው አለ? አቁን ነጋገር። ከአውሮፓ የሰጠ ሰው አለ ወይ? እንዳለ ማነች 2,000 ብር ከሳውዲ አረቢያ፣ 1,000 ብር ከዱባይ፣ 1,000 ብር ከኩዌት ምናምን ነው የምንሰማው። እርስ በርሳችሁ ነው የምትረዳዱት እኮ እርስ በርስ